የኢትዮጵያ ልማት የኢትዮጵያ ከፍታ በትውልዶች ሁሉ የተጠየቀ ታላቁ ጥያቄ ዛሬ ላይ ቆመን እነዛ የትውልዶች ኢትዮጵያን ለማልማት የተወሰኑ ውሳኔዎች የተለፉት ሁሉ የደረሱ እንላለን። የቀደመውን ዘመን ቁጭትና ተስፋ ከመጽሐፎቻቸው እንጠቅሳለን። የዛሬውን ዘመን ደግሞ ከተጨባጭ ሀቆች እንመለከታለን። ኢትዮጵያ በታላቅ የልማት የኢኮኖሚ ሽግግር የዲፕሎማሲና የሀገረ መንግስት ግንባታ ታሪክ ቀያሪ ስራዎች ላይ ናት። ኢትዮጵያን ቀና ማድረግ፣ ከኋላ ቀርነት ቁልቁለት ጎትቶ ማዳን፣ የተረጅነት አፈሯን አራግፎ ነፃነቷን ማወጅ፣ ደግሞ ወደሚገባት የከፍታ ሰገነት ማውጣት፣ የታላቅነት ብርሃን ማላበስ የኢትዮጵያ ዘላቂ ልማት እና ገናናነት የትጋቱ ሁሉ መደምደሚያ አድማስ ነው። ይህ ታላቅ ራዕይ መትጋት፣ መበርታት፣ አሁንም መበርታት ጠይቋል። ይህ በስድስተኛው ጠቅላላ ምርጫ ውጤት መሰረት በሆነው የመንግስት ምስረታና የበዓለ ሲመት ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። ኢትዮጵያ የምትበለጽገው እኛ ሀገራችንን ለመለወጥ በፈለግንበት መጠንና የጋራ ራዕይ በሰነቅንበት ልክ ብቻ ነው። ኢትዮጵያ ካዘመመችበት ቀና የምትልበት ጊዜው አሁን ነው። ግብርና፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ልዩ የትኩረት አቅጣጫዎች ሆኑ። ሳይለምኑ መመገብ መቻል የክብር ሁሉ መለኪያ ይሆናልና ደግሞም እየለመኑ ሉዓላዊነት አይጸናምና በኢትዮጵያ ተረጅነት ጥገኝነት ያንገፈገፈው ትውልድ ተነስቷልና ይህ በአዲስ አበባ የሆነ የዓለም የምግብ ጉባኤ ነው። ኢትዮጵያ ለነፃነት ይህንን አውጃለች። በምግብ ዋስትና ራስን ለመቻልና ከውጭ የሚገቡ ምርቶችን በመቀነስ የሀገር ውስጥ ምርቶችን በስፋት እያሳደግን ነው። ለችግሮች የማይበገር ኢኮኖሚ ለመገንባትና ለዛሬውም ሆነ ለቀጣው ዘመን አስተማማኝ የሆነ የአሰራር ስርዓት ለመዘርጋት እየሰራን ነው። መጻኤውን ዘመን ራስን በመቻል ማድረግ የጥረቱ ሁሉ ራስ ነው። ባለፉት የለውጥ ትግበራ ዓመታት በሆነው ትጋት ውጤቶች እየተገኙ ትውልድ ተሻጋሪ ጥያቄዎችም እየተመለሱ ነው። ለኢትዮጵያ የስኬት ዜናው ብዙ ነው። በዲጂታል ዘርፍ የተመዘገበው ስኬት ኢትዮጵያን ወደ አህጉራዊ ኃላፊነት አሸጋግሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት እና የዲጂታል ጤና ዘርፍ መሪ ሆነው ተሹመዋል። በኢኮኖሚ ዘርፍ ዓለም አቀፍ የገንዘብ ድርጅት የ2026 የእድገት ትንበያ ከኢትዮጵያ የእድገት ትንበያና ጥረት ጋር የተናበበ ሆኖ ይፋ ተደርጓል። ኢትዮጵያ የማክሮ ኢኮኖሚ ሪፎርም እያደረገች የኢኮኖሚውን መዋቅር በደፋር ውሳኔዎች በአዲስ እየገነባች ደግሞም እያደገች ነው። የኢትዮጵያ ልማት እየመጡ በሄዱ ትውልዶች ሁሉ ልብና ሕሊና ውስጥ የሆነ ነው። ነጋራስ ገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር በተሰኘ መጽሐፋቸው የትውልዳቸውን ቁጭትና ጉጉት ጽፈው አንብበናል። እርሳቸው ይጠይቃሉ፣ እስኪ አሁን እኛ የኢትዮጵያ ህዝብ አርነት አለን ሊባል ነውን? ይላሉ። ከኢኮኖሚ አርነት ያልወጣ እንዴት በፖለቲካ ነፃ ይወጣል ሲሉ የሻመላው ትውልድ የተሰኘው መጽሐፍ ጸሐፊ በእርሳቸው ትውልድ በቀደመውም ትውልድ የነበረውን ጥረት ይነግሩናል። ዓላማቸው ቀዳማዊ ኃይለ ሥላሴ ለማለት ነው። ከቀረው ዓለም ተገልላ የኖረችው ፌዴራላዊ ኢኮኖሚና ደካማ ማዕከላዊ መንግስት የነበራትን ኢትዮጵያን ጠንካራ የኢንዱስትሪ ኢኮኖሚ የተማከለና ቀልጣፋ መንግስታዊ አስተዳደር ሊኖራት ወደምትችልበት እድገት ደረጃ ለማሸጋገር ነበር። ትውልዶች ለኢትዮጵያ ካሰቡት ካለሙት መካከል ዘመናዊና ፈጣን አገልግሎት አንዱ ነው። መንግስታት በተለይ ሲቪል ሰርቪስ ሪፎርም ማድረግ አለብን ብለው ሲናገሩ፣ ሲያሰለጥኑ፣ ሲሞካክሩ ነበር። ሲቪል ሰርቪሱን በሚፈለገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ብዝሃ ዘርፍ ያለው ለውጥ ቀልጣፋና ዘመናዊ የኢትዮጵያ ለውጥ መሸከም የሚችል አገልግሎት ማቅረብንም ያካትታል።
ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ደግሞ የኢትዮጵያ የዓለም አቀፍ ኮንፈረንሶች የዲፕሎማቲክ ስብሰባዎች ማዕከል እየሆነች ነው። ኢትዮጵያ 196 ሀገራት የሚሳተፉበትን የኮፕ 32 ጉባኤን ታዘጋጃለች። ለታላቁ ዓለም አቀፍ ጉባኤ እየተደረገ ያለው ዝግጅት ታላቅ ነው። ለጉባኤው እየተደረገ ላለው ዝግጅትም የተቋቋመው ግብረ ኃይል ሪፖርቱን አቅርቧል። የጉባኤው ዝግጅት በከፍተኛ ስትራቴጂ እየተመራ ይገኛል። ወጥ የሆነ ስትራቴጂ ወጥ የሆነ አቅጣጫ ማንከተል ከሆነ ይበተንና የአንደኛው ኮሚቴ ስራ የአንደኛውን ሊያደነቃቅፍ ስለሚችል እንዴት በጋራ ተናበን ለአንድ ዓላማ እንደምንሰራ የምናይበት መድረክ ይሆናል። ጉባኤው ታላቅ የዲፕሎማሲ መድረክ እንደሚሆን ይጠበቃል። ድርድር፣ ውይይት በሚደረግበት ትርጉም ያለው ውጤት ማምጣት አንዱ ግባችን ነው። ሀገር በትውልዶች ቅብብል የምትሰራ፣ የምትገነባ፣ የምትጸና መሆኗ የኖረ ያደረ ሀቅ ነው። ያንዳንዱ ትውልድ የራሱ ኃላፊነት አለበት። ኢትዮጵያ የተባለችውን መርከብ ማዕበል ወጀቡ ፈጽሞ እንዳያናውጣት አንጸን መልህቋን አንስተን ጉዞዋን ማስጀመር የኛ ድርሻ ሲሆን ለዘለቄታው በጽናት እንድትጓዝ ማድረግ ደግሞ የየትውልዱ የኢትዮጵያ ልጆች አደራ ይሆናል። የቀደምቶቹን አደራ የተቀበለው ይህ ትውልድ የሚችለውን ሰርቶ የሚችለውን አድርጎ ኢትዮጵያን አሻግሮ ለቀጣዩ ትውልድ ለማስተላለፍ ትጋት ላይ ነው።